በትዳር ውስጥ ሆናችሁ ፈተና ለገጠማችሁ ይህን ጸሎት ብትጸልዩና እነዚህን ነገሮች ብታደርጉ ነገሮችን ማስተካከል ትችላላችሁ። በእርግጠኝነት እነዚህን ጉዳዮች ካደረግን ነገሮችን ማስተካከል እንችላለን። ሶስተኛ አሁን ላይ ተጣልታችሁ ከሆነ ማድረግ ያለባችሁ ብዬ ማስበው ምንም ሳታቋርጡ መዝሙረ ዳዊት እየጸለያችሁ እግዚአብሔር መጠየቅ፣ ውዳሴ ማርያም የእመቤታችን የቅድስት ድንግል ማርያም ከበዛባችሁ 150 የዕለቱን እያደረጋችሁ መጸለይ። ይህን በእርግጠኝነት በእምነት ሁኜ ነው የምነግራችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ የዩቲዩብ ቻናላችን ላይ መንፈሳዊ ሕይወታችን የሚያሳድጉ መንፈሳዊ ሕይወታችን የሚቀርጹ መንፈሳዊ ትምህርቶችን የምናገኝበት የዩቲዩብ ቻናላችን ነውና ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህ ቪዲዮ ለሌሎች ወገኖቻችን እንዲደርስ ደግሞ ላይክ በማድረግ ጀምሩት። ብዙ ጊዜ ትዳር ሲጀምሩ የነበረው ፍቅር በመሃል ምን እንደሆነ ሲታወቅ መጣላት ይጀምራሉ። በመሃል ባልና ሚስት ሲዋደዱ ሲፋቀሩ እንዳልነበረ መጣላት፣ መበሰጫጨት፣ እንዲሁም ደግሞ አንደኛውን አለማድመጥ፣ ሚስት ባሏን አለማድመጥ፣ ባሏን አለማክበር፣ ባል ደግሞ ሚስቱን አለመንከባከብ እንዲሁም ደግሞ አለማድመጥ ይፈጠራሉ። በዚህ ምክንያት ደግሞ የወለዷቸውን ልጆቻቸውን እስከ መበተን ይደርሳሉ። እንደውም አንዳንዱ ልጄን ከመበተን ብሎ መከራውን በመታገስ ይቆማል። እንደዚህ አይነት ችግሮች ሲፈጠሩ እንዴት ማስተካከል እንችላለን የሚለውን በዚህ ቪዲዮ እንመለከታለን ማለት ነው። እግዚአብሔር አምላካችን በመካከላችን ተገኝቶ እንዲያስተምረን እንዲገስጸን ቅዱስ ፈቃዱ ይሁንልን። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሰላምና ፍቅር እንዲስጠን የጎደለውን ሁሉ የምትሞላ እመቤታችን ቅድስት ድንግል ማርያም በቤታችን የጎደለውን ሁሉ ትሙላለን። የቅዱሳን መላእክት ተራዳይነት፣ የቅዱሳን ምልጃና ጸሎት በሁላችን ላይ ይሁን። እንግዲህ በትዳር ውስጥ ሲጀመር ባለ ትዳሮች ሲጀምሩ ምናልባት በቤተ ክርስቲያንም ተጋብተው ሊሆን ይችላል፣ ከቤተ ክርስቲያን ውጭም ተጋብተው ሊሆን ይችላል እና እንደዚህ አይነት ፈተናዎች ግን ይገጥማሉ። በቤተ ክርስቲያን ተጋብተው በስጋው ደሙ ታትሞ ለሚገጥሟቸው ችግሮችና እንዲሁም ደግሞ በዓለም ውስጥ አግብታችሁ እንደዚህ አይነት ችግሮች ተፈጥረውና ትዳራችሁ አደጋ ላይና እንዲሁም ደግሞ ፈተና እየበዛበት ከሆነ በዚህ ቪዲዮ መፍትሄ ያልኳቸውን ነገሮች እንዲሁም ደግሞ ነገሮችን ያስተካከሏቸውን ጉዳዮች የምነግራችሁ ይሆናል ማለት ነው። በተቻለን መጠን እንግዲህ ይሄ ቪዲዮ ለሌሎች እንዲደርስ ተወዳጆች ላይክ እንድታደርጉት እጠይቃለሁ። በትዳር ህይወታችን ውስጥ ስንኖር እንግዲህ በፍቅር እየኖርን እያለ ባል ሚስቱን በመውደድ ሚስትም ደግሞ ባሏን በማክበር በመውደድ በምትኖርበት ሰዓት ይሄ ነው በማይባል ምክንያት መጣላት፣ አንደኛውን መጥላት፣ እንደውም አንደኛው እንዳይናገር እስከመፈለግ ሲናገርም ደግሞ ጥሎ እስከመሄድ እንዲሁም በንግግር ከመፍታት ይልቅ መበሳጨት፣ መጮህ እንደዚህ አይነት ነገሮች ባለትዳሮች ሊገጥማቸው ይችላል። አንደኛውን አለመስማት፣ ጭራሹንም ምንም አይነት ነገር መስማት የማይፈልግ ባል ሚስቱን አለማድመጥ፣ ሚስትም ደግሞ ባሏን አለማድመጥ እንደዚህ አይነት ችግሮች ይፈጠራሉ። እንደውም ከመጨቃጨቅ ብዛት አንደኛውን ማድመጥ ካለመፈለግ እየተናገሩ ነገሮችን ከማስተካከል ይልቅ ጥሎ እስከመሄድ ድረስ ሊደርስ ይችላል። እንደዚህ አይነት ችግሮች ሊፈጠሩ ይችላሉ። መቼም በተለያየ ቤት የሚገጥሙት ችግሮች የተለያዩ ነገሮች ናቸው። ነገር ግን እንግዲህ በዚህ ቪዲዮ መፍትሄዎችን ምን እናደርግ የሚለውንና እንዴት ማስተካከል እንችላለን የሚለውን ደግሞ አብረን እንመለከታለን። በእርግጠኝነት እነዚህን ጉዳዮች ካደረግን ነገሮችን ማስተካከል እንችላለን ብዬ አስባለሁ። የመጀመሪያው እኛ የተገኘነው ከእግዚአብሔር ነው። ከእግዚአብሔር ስለተገኘን የምንሄደውም ደግሞ ወደ እግዚአብሔር ነው። የምንደርሰው ወደ እግዚአብሔር ነው። መዳረሻችን መገኛችን ከእግዚአብሔር ከሆነ የምንደርሰው ከእግዚአብሔር ነው ማለት ነው። አንድ ሰው መነሻ ካለው መዳረሻ አለው ማለት ነው። የኛ የሰው ልጆች መነሻችን ደግሞ እግዚአብሔር ነው፣ መዳረሻችንም ደግሞ እግዚአብሔር ነው። ስለዚህ በትዳር ህይወት ውስጥ ስንኖር የመጀመሪያው ነገር በስጋ ድሎት ውስጥ መኖር ሳይሆን የምናገኘውን ነገር ወደ እግዚአብሔር የሚያደርሰን መሆን መቻል አለበት። እውነት ነው። በትዳር ህይወት ውስጥ ስንኖር ለስጋ የሚያስፈልጉ ነገሮች ያስፈልጋሉ፣ መስራት መቻል አለብን። እንደዛ ሲባል አትስሩ ማለት አይደለም፣ ግን የበለጠ በምቾት መኖር አይደለም። ምቾቱ የምናገኘው ነገር ከእግዚአብሔር ማራቅ የለበትም። በተለይ ደግሞ ፈተናዎችን ከሚያመጧቸው ነገሮች መካከል አንደኛው ከእግዚአብሔር መራቃችን ስለሆነ ማለት ነው። ምክንያቱም ሁሉን የያዘውን እግዚአብሔርን ስንረሳ፣ ከእግዚአብሔር ስንለይ ፈተናውን አንችለውም። ፈተናው ከእግዚአብሔር ጋር እንኳን ብንሆን ፈተናው የምናሸንፍበትን ኃይል እግዚአብሔር ይሰጠናል። ከእግዚአብሔር ውጭ ስንሆን ግን ፈተናው ብቻችን ነው የሚያገኘን። መቼም አንድ በግ ከመንጋው ከተለየ የተኩላ እራት እንደሚሆነው ልክ እንደዛ ነው የምንሆነው ማለት ነው።
ስለዚህ በትዳር ህይወት ውስጥ ስንሆን ለሚገጥሙን ፈተናዎች መጀመሪያ እግዚአብሔርን ይዘን ማሸነፍ መቻል አለብን ማለት ነው። ከእግዚአብሔር ተለይተን የምናሸንፈው ምንም አይነት ፈተና አይኖርም። ለሚገጥሙን ነገሮች ሁሉ መፍትሄ የሚሰጠን እግዚአብሔር ነው። ስለዚህ እግዚአብሔር በተለያየ ምክንያት ሊባርከን ይችላል። በልጅ ሊባርከን ይችላል። በገንዘብ ሊባርከን ይችላል። ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድን ፍሬ እሱ በረከት ነው ይላል ቅዱስ ዳዊት። ልጆች የሚገኙት ከእግዚአብሔር ዘንድ ነው። ገንዘብ የሚገኘው ስለሰራን ስለደከምን አይደለም። የደከምንበትን የሰራንበትን እግዚአብሔር ካልባረከው ምንም ከንቱ ነው የሚሆነውና ብዙ ጊዜ ትዳር ከያዝን በኋላ ከእግዚአብሔር ሙሉ በሙሉ እንርቃለን። በተለይ ይሄ የመጀመሪያው ሰዎች ትዳራቸውን ከእግዚአብሔር ውጭ አድርገው ለሚጋቡ ሰዎች ነው። ከእግዚአብሔር ውጭ የሆነ ትዳር የለም። ከቤተክርስቲያን ውጭ ቤተክርስቲያን የማታውቀው ትዳር ያ ማለት በቤተክርስቲያን ውስጥ አለማግባት ወይም ደግሞ ጋብቻን በቤተክርስቲያን አለመፈጸም ማለት በሰርግ ላይ እግዚአብሔር አይገኝ እንደማለት ነው። ይሄ በጣም ትልቅ ክህደትና እግዚአብሔርን የሚያሳዝን ድርጊት ነው። በዛ ምክንያት የምንፈጽመው ትዳር ፈተና ውስጥ እንዲከተን ምክንያት ያደርጋል። በተለይ እግዚአብሔር ቸር ስለሆነ በተለያየ ምክንያት እንድንመለስ ስለሚፈልግ ይታገሰናል። ስለዚህ የመጀመሪያው ትዳራችሁን ከእግዚአብሔር ውጭ አድርጋችሁ ከቤተክርስቲያን ውጭ አድርጋችሁ ለተጋባችሁ ሁሉ ማድረግ ያለብን ፈተና በዛ ጋብቻ ውስጥ አልፋችሁ ፈተና ከገጠማችሁ የመጀመሪያው ማድረግ ያለባችሁ በክርስቶስ ሥጋና ደም ሁለታችሁም ንስሐ ገብታችሁ መታተም ነው። ብዙ ጊዜ ባለትዳሮች ከቤተክርስቲያን ውጭ ማግባት ወይንም ደግሞ በቅዱስ ቁርባን ማግባት እንደ መታሰር የሚቆጥሩት ባልና ሚስቶች ሊኖሩ ይችላሉ። ሚስትም እንደዛ ልታስብ ትችላለች፣ ባልም እንደዛ ሊያስብ ይችላል። ግን መታሰር ሳይሆን መቀደስ ነው። በስጋው ደግሞ ማግባት ማለት ለቤታችሁ በረከት መስጠት ነው። የሰላም ንጉሥ የፍቅር ባለቤት ሰላማዊ ኢየሱስ ክርስቶስ ወይ እንላለን በቅዳሴያችን። የሰላም ንጉሥ የሆነውን የፍቅር ባለቤት የሆነው መድኃኔዓለምን ከቤት አስወጥተን እኛ ፍቅር ማግኘት አንችልም። የሚገኘው ፍቅር ጊዜያዊ እንጂ እርካታ ፍቅር ነው የሚሆነው። ከእግዚአብሔር የሆነ ከክርስቶስ የሆነ ፍቅር ግን ሰላም ይሰጣል። ስለዚህ ባልና ሚስት ከቤተ ክርስቲያን ውጭ አግብታችሁ ከሆነ በክርስቶስ ደም መታተም መቻል አለባችሁ። ሁለታችሁም ወደ እግዚአብሔር ተመልሳችሁ ንስሐ ገብታችሁ ቅዱስ ቁርባንን በየጊዜው መቀበል መቻል አለባችሁ። እንደውም በቅዱስ ቁርባን ስትቀበሉ የመጀመሪያው ስጋውን የበላ ደሙን የጠጣ የዘላለም ሕይወት ያገኛል። ከዘላለም ሕይወት ውጭ ደግሞ ለቤታችሁ በረከትን፣ ሰላምና ፍቅርን ይሰጣል። በተለይ የምትወልዷቸው ልጆች የተባረኩና የተቀደሱ እንዲሆኑ ያደርጓቸዋል። አይታችሁ ከሆነ ስጋው ደግሞ የሚቀበሉ ወላጆች ያሏቸው ልጆች እጅግ በጣም የተረጋጉ፣ ሰላማዊ፣ ሲያዩዋቸው እንኳን ደስ የሚያሰኙ ልጆች ይወለዳሉ። ከዛ ውጭ የሆኑ ልጆች ደግሞ በጣም ኤሮጋንት የሆኑ የሚበሳጩ በጣም ኃይለኞች የሆኑ ልጆች ይወለዳሉ። ይህን የሚያደርገው ደግሞ ከክርስቶስ አርቀን ስለምናረጋ ክርስቶስ ካላደረባቸው የእርኩስ መንፈስ ማደሪያዎች ነው የሚሆኑት። እቺም እናትና አባት በክርስቶስ ሥጋና ደም ሳይቀደሱ የተባረከ ልጅ ማግኘት አይችሉም። አንድ ሰው ወይንም ደግሞ አንድ ገበሬ የሚዘራው ዘር ስንዴ ከሆነ የሚያጭደው ስንዴ ነው። ስንዴ ዘርቶ ጤፍ ማጨድ አይችልም። የዘራውን ነው ማጨድ የሚችለውና ብዙ ጊዜ እኛ መልካሞች ሳንሆን በክርስቶስ ቤት ሳንመላለስ ልጆቻችን መልካሞች እንዲሆኑ እንፈልጋለን። በተለይ ደግሞ በትዳር ሕይወት ውስጥ እጅግ በጣም ብዙ ፈተና ከሚያሳልፉ ነገሮች መካከል አንደኛው ከቅዱስ ቁርባን ርቀው የሚኖሩ ባለትዳሮች ናቸው። ስለዚህ በዚህ ፈተና ውስጥ እያለፋችሁ ከሆነ የመጀመሪያው ባልና ሚስት በግልጽ በመነጋገር ወደ ክርስቶስ ሥጋና ደም መጣችሁ ለቤታችሁ በረከት የሚሆነውን ለዘላለም የሕይወት መዳኛ የሚሆናችሁን እንዲሁም ደግሞ ሰላምና ፍቅርን በቤታችሁ እንዲነግስ የሚያደርገውን እና የክርስቶስን ሥጋና ደም መቀበል መቻል አለባችሁ ማለት ነው። ምናልባት በትዳር ሕይወት ውስጥ አሁን ሰላማዊ ሆናችሁ ልትኖሩ ትችላላችሁ፣ ግን ትጠየቁበታላችሁ። ልጆችን ራሱ በዛ የቅድስና ሕይወት ውስጥ አለማሳለፍ እንድትጠየቁበት ያደርጋል። ጋብቻ ባለፈው እንደነገርኳችሁ ወደ እግዚአብሔር መድረሻ መንገድ ወይንም ደግሞ በቅድስና ሕይወት ውስጥ የምናልፍበት አንደኛው የሕይወት መንገድ እንጂ በስጋ ድሎት ውስጥ የምንኖርበት አይደለም እና ብዙ ባለትዳሮች ፈተና ውስጥ ከሆናችሁ በተለይ ከቤተ ክርስቲያን ውጭ ሆናችሁ ጋብቻችሁን የፈጸማችሁ ካላችሁ የመጀመሪያው ንስሐ ገብታችሁ በግልጽ በመነጋገር ትዳራችን አደጋ ላይ ነው፣ ምንድነው እየተፈጠረ ያለው፣ እንደዚህ እንድንሆን ያደረገን ነገር ምንድነው ማለት የቀደመ ፍቅራችን ወዴት ሄደ ብላችሁ ወደ ክርስቶስ መመለስ አለባችሁ። ምናልባት ክርስቶስ ዝም ያለው በእንደዚህ አይነት ሕይወት ውስጥ እያለፋችሁ ዝም ካላችሁ እግዚአብሔር እንድትስተካከሉ ስለሚፈልግ እንድትቀረጹ ስለሚፈልግ ወደሱ ለመጥራት ስለሚፈልግ ሊሆን ይችላል። ምናልባትም ይህን ቪዲዮ ካያችሁ በኋላ ራሳችሁን የምታዩበት ይሆናል ብዬ አምናለሁ። ስለዚህ የመጀመሪያው በክርስቶስ ሥጋና ደም በግልጽ በመናገር ቅዱስ ቁርባን መቀበል ነው። በተለይ ቅዱስ ቁርባን ባልና ሚስቶች ተቀብለው እንዲህ ኃጢአት ብሰራስ እንደዚህ ብወድቅስ እንላለን። ብዙ ጊዜ እንደዛ ነው የሚነገረው። ግን
ስጋው ደግሞ ወይም ደግሞ የክርስቶስ ስጋና ደም ቅዱስ ቁርባን ለኃጢአተኞች እንጂ ለጻድቃን አይደለም። ጻድቃንማ የክርስቶስን ስጋና ደም ተቀብለው ወደ ክርስቶስ እቅፍ ገብተዋል። ምህረት አድርጎላቸዋል። እግዚአብሔር በቸርነቱ አጽድቋቸዋል። ስለዚህ እኛ ደግሞ ለኃጢአተኞች የተሰጠ መድኃኒት ነው። መቼም አንድ ሰው ሲታመም ሐኪም ቤት ሊሄድ ይችላል፣ ጸበል ሊሄድ ይችላል። ያ ስጋዊ ፈውስ ስለሚሰጠው ማለት ነው። ይሄ ደግሞ ዘላለማዊ ፈውስ የሚሰጠን ስለሆነ ስጋው ደግሞ መድኃኒታችን ነው። ስለዚህ ሁልጊዜ ልንቀበለው የሚገባ ምግባችን የነፍሳችን ምግብ ነው። ስለዚህ በክርስቶስ ስጋና ደም ከታተማችሁ አንደኛ ፈተናችሁ ድል ማድረግ ትችላላችሁ። እንደገና ደግሞ ሁለተኛ በክርስቶስ ስጋና ደም ተጋብታችሁ በቅዱስ ቁርባን ተጋብታችሁ ፈተና እየተቀበላችሁ ፈተና እንድታስተናግዱ ከሚያደርጓቸው ነገሮች መካከል አንደኛው ይሄ ነው፣ ከክርስቶስ ስጋና ደም መራቅ። በተለይ ደግሞ በብዙ በረከት እግዚአብሔር ጎብኝቶ ግን ከእግዚአብሔር ቤት እንፍርቃለን ማለት ነው። ያን የሰላሙን ንጉሥ መድኃኔዓለምን ከቤታችን አስወጥተን እንዴት ሰላምና ፍቅር ቤታችን ሊሆን ይችላል? ምክንያቱም የሰላም ባለቤትና የፍቅር ባለቤት ክርስቶስ ነው። ክርስቶስን ከቤት ካስወጣ ነው እሱን ማግኘት አንችልም። ስለዚህ በክርስቶስ ስጋና ደም ትዳራችሁንም ያዛችሁ ከሆነና ፈተና ከሆነ ከክርስቶስ ስጋና ደም መራቅ የለባችሁም። በተለይ ፈተናውን ድል ለማድረግ ሁልጊዜም በየጊዜው ባልና ሚስት ተነጋግራችሁ በግልጽ በመነጋገር ስጋው ደግሞ መቀበል ያስፈልጋል ማለት ነው። ድል የምታረጉት በዛ መንገድ ስለሆነ፣ ምክንያቱም እግዚአብሔር በብዙ መንገድ ይባርካል፣ ግን ከእግዚአብሔር ከራቅን ፈተና ይመጣል። ስለዚህ እሱን ድል ማድረግ የምንችለው በክርስቶስ ስጋና ደም በየጊዜው በመቀበል ነው ማለት ነው። ስለዚህ ከቤተ ክርስቲያንም ውጭ ትዳራችሁን ያረጋችሁ በቤተ ክርስቲያን ውጭ ካደረጋችሁ ለሁለቱ መፍትሄ የሚሆነው ሁልጊዜ በንስሐ በመመላለስ የክርስቶስን ስጋና ደም መቀበል ነው ማለት ነው። ስለዚህ የመጀመሪያው በግልጽ መነጋገር፣ ሁለተኛው ደግሞ በስጋው ደግሞ ንስሐ ገብቶ በክርስቶስ ስጋና ደም መታተም ነው ማለት ነው። በነገራችሁ የክርስቶስ ስጋና ደም የንጉሥ ማህተም ነው። ለምሳሌ አንድ ንጉሥ በተለይም ደግሞ አሁን ካለው ከጠቅላይ ሚኒስትሩ ቢሮ ሲወጣ ማህተም ተደርጎበት ነው የሚወጣው። አንድ ንጉሥ ወደ አንድ ሰው ጉዳይ ሲልክ ወይንም ደግሞ ወደ አንድ ሀገር ጉዳዩን ሲልክ ማህተም አድርጎ ነው የንጉሱን አርማ አስመትቶ ነው የሚወስደው ደብዳቤውን ማለት ነው። ስለዚህ እሱ ነው የጻፈው ይባላል። አርማውን ከተመለከተ ከንጉሱ ዘንድ ነው ይላል ማለት ነው። ስለዚህ የኛ ማህተማችን ወደ መንግስተ ሰማያት መግቢያ ማህተማችን ደግሞ ስጋው ደግሞ ነው። ክርስቶስ ካህናት ከዚህ ማህተሙን የንጉሱን ማህተም ሲያረጉ መንግስተ ሰማያት መክፈቻ ቁልፍ ይሆናል ማለት ነው ስጋና ደግሞ። ስለዚህ እንደዛ አድርገን ማየት መቻል አለብን ማለት ነው። ስለዚህ የመጀመሪያው በግልጽ በመነጋገር ባልና ሚስት ንስሐ ገብቶ ስጋው ደግሞ መቀበል ነው ማለት ነው። ሁለተኛው ደግሞ የቤተሰብ ጸሎት ማድረግ ነው። ብዙ ጊዜ ያልተለመደ በክርስቲያኖች ዘንድ መደረግ ያለበት አንደኛው ነገር የቀደሙ ክርስቲያኖች ያደርጉት የነበረ ይሄ ነው፣ የቤተሰብ ጸሎት ማድረግ። ልጆቻችን ከኛ ምንድነው መማር ያለባቸው? ጸሎት ማድረግን። በተለይ ደግሞ ጸሎት የምናደርግ ከሆነ የቤተሰብ ጸሎት የምናደርግ ከሆነ በመካከል ፍቅር ነው የሚሆነው። ምክንያቱም ጸሎት ስናደርግ ከእግዚአብሔር ጋር እየተነጋገርን ነው። ያን የሰላሙን ንጉሥ ወደ ቤታችን ግባ እያልነው ነው ማለት ነው። ስለዚህ ሶሻል ሚዲያ ላይ ብዙ ጊዜ ከምናሳልፍ የጸሎት ሰዓት ሲደርስ በጸሎት ጊዜ የቤተሰብ ጸሎት ማድረግ፣ ማታ ላይ በተለይ ማታ ማድረግ። ጠዋት የግል ጸሎታችን ልናደርግ እንችላለን። የማታ ጸሎት ግን ቤተሰብ ትዳር ያለው ሰው በዛ ሰዓት የቤተሰብ ጸሎት ማድረግ ግዴታ አለበት። ለምን? ለቤቱ ሰላም የሚሰጠው ጸሎት ስለሆነ ማለት ነው። ጸሎት ከእግዚአብሔር ጋር መነጋገር ነው፣ ለእግዚአብሔር መታየት ነው። ልጆቻችን የተቀደሱ የተባረኩ እንዲሆኑ ያደርጋል። በቤታችን ውስጥም ደግሞ በረከት፣ ሰላምና ፍቅር እንድናገኝ ይረዳናል ማለት ነው። ስለዚህ ፕሮግራም ይዘን የቤተሰብ ጸሎት በቃ 3 ሰዓት ከሆነ 3 ሰዓት፣ 1 ሰዓት ከሆነ 1 ሰዓት መድበንለት ጸሎት ማድረግ ያለብን የቤተሰብ ጸሎት ጊዜ መኖር መቻል አለበት ማለት ነው። እሱ በክርስቶስ ፍቅራችን እንዲመሰረት ያደርገዋል። የፍቅሩን ባለቤት መድኃኔዓለምን ስንጠራ ለቤታችን ፍቅር ይሰጠናል ማለት ነው። ባልና ሚስት መዋደድ ይጀምራሉ። አንደኛውን ከማጥላት ይልቅ አንደኛውን ማክበር፣ መውደድ፣ እንደውም ፍቅሩ እያደረ የሚታደስ ይሆናል ማለት ነው። ስለዚህ ሁልጊዜም እሱን ማድረግ በየጸሎት ጊዜ። ከዛ ከጸሎት በኋላ ደግሞ ልጆች ካሉን በተለይ ደግሞ ለልጆቻችን ስንክሳር ማንበብ፣ የቅዱሳንን ገል ማንበብ። ልጆችም ከሌሉ ባልና ሚስት ቁጭ ብለው ይህንን ማድረግ ማለትም ከጸሎት በኋላ ስንክሳር ማንበብ፣ የቅዱሳንን ገል ማንበብ። እሱን የምናደርገው አንደኛ ያ ቅዱስ በቤታችን አሁን ለምሳሌ ዛሬ የሚውል ከሆነ ቤታችንን ይባርኳል። ያ ቅዱስ ስሙ ሲጠራ ወደ ቤት ይመጣል። ስለዚህ የሰላሙ ንጉሥ መድኃኔዓለም ያጸደቀው ያከበረው ስለሆነ ሊባርከን ወደኛ ቤታችን ይመጣል ማለት ነው። ገድሉን ስናረብ የቅዱሳን ገድል ሲነበብ ቅዱሳን መጥተው ረበው ይቆማሉ። ስለዚህ በዛ ሰዓት ቤቱን ባርከው ነው የሚሄዱት ማለት ነው። ስለዚህ አንደኛ ቤታችን እንዲባረክ እናደርጋለን። ሁለተኛ ደግሞ ከቅዱሱ ረድኤትና በረከት እንድንሳተፍ
እንሆናለን። ስሙን ስንጠራ ጠባቂነቱ አይለየንም ማለት ነው። ምልጃና ጸሎታቸው አይለየንም ማለት ነው። ሶስተኛ ደግሞ እንማራለን። ከነሱ ህይወት ውስጥ እንዴት እንዳለፉ እንማራለን። ለምሳሌ ኤልሳቤጥና ዘካርያስን ብናነሳ በቅድስና ህይወት ውስጥ አልፈው ቅዱስ ዮሐንስን የመሰለ ልጅ ያገኙ እናትና አባት ናቸው። ቅዱሳን ናቸው። በእግዚአብሔር ዘንድ በተለይ ደግሞ ጻድቃን ነበሩ ተብሎ በእግዚአብሔር የተመሰከረላቸው ነበሩ። ከነሱ ህይወት እንድንማር ያደርጋል ማለት ነው። ለምሳሌ ኤልሳቤጥ ለዘመናት ልጅ አልነበራትም። ልጅ ባለመኖሯ ምክንያት ዘካርያስ አይነቅፋትም ነበረ። እሱን ማድረግ የሚቻለው እግዚአብሔር ስለሆነ ስለሚያውቅ ይረዳል ማለት ነው። ስለዚህ የቅዱሳንን ህይወት ስናጠና የምናውቀው የእግዚአብሔርን መንገድ ነው። በእግዚአብሔር መንገድ እንዴት እንዳለፉ እንማራለን ማለት ነው። ስለዚህ እሱን ማድረግ ያስፈልጋል ማለት ነው። ሶስተኛ አሁን ላይ ተጣልታችሁ ከሆነ ማድረግ ያለባችሁ ብዬ ማስበው ጸሎት ማድረግ፣ ሱባኤን መያዝ በቤታችሁም ሊሆን ይችላል፣ በቤተክርስቲያንም ተገኝታችሁ ሊሆን ይችላል። በቤታችሁ ከሆነ ባለፈው እንደነገርኳችሁ የመጀመሪያው ጸሎት መያዝ፣ መዝሙረ ዳዊት ከቻለ ምንም ሳታቋርጡ መዝሙረ ዳዊት እየጸለያችሁ እግዚአብሔርን መጠየቅ፣ ውዳሴ ማርያም የእመቤታችን የቅድስት ድንግል ማርያም ከበዛባችሁ 150 የዕለቱን እያደረጋችሁ መጸለይ። ግን 150 ለ40 ቀናት እየጸለያችሁ ጌታ ሆይ አሁን በተለይ ደግሞ ልጆች ወልዳችሁ በፍቅር ለዘመናት ኑራችሁ ያን ፍቅራችሁን ሰይጣን ገብቶ ወይንም ደግሞ እርኩስ መንፈስም ሊሆን ይችላል መቼም ፍቅር የማይወድ ጠላት ገብቶ ፍቅራችሁን በትኖባችሁ ከሆነ እናንተ ራሳችሁ ይሄንን ነገር ማስተካከል ትችላላችሁ። አንደኛውን እምቢ ሊል አይችልም። የእግዚአብሔር ፈቃድ ከሆነ በእርግጠኝነት የምነግራችሁ ነው ብላችሁ መዝሙረ ዳዊት ጸልያችሁ ያን ሰው ጠይቁት። ቢቻላችሁ ለ40 ቀናት 150 በየዕለቱ፣ ባይቻላችሁ ግን በየዕለቱ ለዘወትር የምትጸልዩትን ጸሎት እየጸለያችሁ ብታናግሩት ያ ያኮረፋችሁ ሰው እምብኛ ይላችሁ። ወይም ደግሞ የእመቤታችን የቅድስት ድንግል ማርያም ውዳሴዋን እና ሰላም ለኪን 64 ጊዜ 21 ጊዜ ጸልያችሁ ብታናግሩት በእርግጠኝነት ነው የምላችሁ እናንተን አበሳጭቶ ከናንተ የወሰደው ርኩስ መንፈስ ከሆነ በእናንተ ውስጥ የሚሰራ መንፈስ ቅዱስን ማሳደር መቻል አለብን ማለት ነው። ስለዚህ እሱን ስናደርግ መንፈስ ቅዱስ ከኛ ጋር ይሆናል። ሂደን ስናናግረው እምቢኝ ሲል የነበረው ሰው እሺ ነው የሚለን። ስለዚህ የእመቤታችን የቅድስት ድንግል ማርያምን ጸሎተ ማርያም ከቻላችሁ ለ21 ቀናት 64 ጊዜ በየቀኑ እየጸለያችሁ፣ ካልቻላችሁ ደግሞ ለ21 ቀን 21 ጊዜ ሰላም ለኪን ጸልያችሁ፣ ወይም ደግሞ የሰባቱንም የውዳሴ ማርያም ከሰኞ እስከ እሑድ ያለውን የእመቤታችን የቅድስት ድንግል ማርያም ለ21 ቀናት ተከታታይ ጸልያችሁ ችግሮቻችሁን መፍታት ትችላላችሁ። ይህን በእርግጠኝነት በእምነት ሁኜ ነው የምነግራችሁ። ስለዚህ ይህን አድርጋችሁ ብታናግሩት ባልም ሚስትም እምቢኝ አትልም። የገጠማችሁን ችግር በግልጽ ማውራት። ከዛ ደግሞ የመጨረሻ ልነግራችሁ የምችለው በችግሮቻችሁ ውስጥ እግዚአብሔር እንጂ መግባት ያለበት ሌላ ሶስተኛ አካል መግባት የለበትም። ሶስተኛ አካል ማለት ለምሳሌ ቤተሰብ መግባት የለበትም። በትዳሮቻችሁ ውስጥ መግባት ያለበት እናንተና እናንተ ናችሁ። በግልጽ ተነጋግራችሁ መወያየት የብዙ ባለትዳሮች ችግር ሆኖ ነው ብዬ ማስበው በግልጽ አለማውላትና አለመነጋገር ነው። ስለዚህ በግልጽ ተነጋግራችሁ በትዳራችሁ ውስጥ ሌላ አካል መግባት መቻል የለበትም። መግባት ያለበት እግዚአብሔርና እግዚአብሔር ብቻ ነው። ንስሐ አባታችሁ ስለ ጉዳዩ ማወቅ አለባቸው፣ ግዴታ ነው። እግዚአብሔር በሳቸው በኩል የሚነግራችሁ ነገር ስላለው፣ ሌላ አካል ግን በህይወታችሁ ውስጥ መግባት የለበትም። ጓደኛ፣ ቤተሰብ አያስፈልግም። ስለዚህ እናንተ ራሳችሁ ብቻ ችግሮቻችሁን መፍታት አለባችሁ እና ያጋለጣችሁትን ችግር ማንም ሊፈታላችሁ አይችልም። ችግሮቻችሁን ወደ ሰው ይዛችኋቸው ብትሄዱ ለሰዎች መዘባበቻ ነው የምትሆኑት እንጂ መፍትሄ ልታገኙ አትችሉም። ስለዚህ ማናገር ያለባችሁ ሰው ከሆነም እንኳን የምታምኑትና ለዛ ነገር መፍትሄ ሊሰጣችሁ የሚችል ሰው መሆን መቻል አለበት። ነገር ግን በእርግጠኝነት የምነግራችሁ ከንስሐ አባታችሁ ውስጥ ሌላ አካል በትዳራችሁ ውስጥ መግባት የለበትም። ለምክር ለንስሐ አባት ስለሚያስፈልጉ። ከዛ ውጭ ግን እግዚአብሔር ነው በትዳራችሁ ውስጥ መንገስ ያለበት። እናንተ በግልጽ ተነጋግራችሁ ከእግዚአብሔር ጋር ሆናችሁ ችግሮቻችሁን ማስተካከል ያስፈልጋል ማለት ነው። ስለዚህ አሁን ላይ ምናልባት ተጣልታችሁ ከሆነ እና ትዳራችሁ ችግር ላይ ከሆነ በእርግጠኝነት የምነግራችሁ መዝሙረ ዳዊት ጸልዩ። አሁን የነገርኳችሁን ባይቻላችሁ የእመቤታችን የቅድስት ድንግል ማርያም ውዳሴዋን ወይም ደግሞ ሰላም ለኪ ከሶስቱ አንዱን መርጣችሁ ብትጸልዩ ነገሩን ማስተካከል ትችላላችሁ ማለት ነው። ስለዚህ ባለትዳሮች በዚህ መንገድ የትዳር ህይወታችሁን መጠበቅ ያስፈልጋል። ምክንያቱም ትዳር ወደ እግዚአብሔር የምንደርስበት የቅድስና መንገድ ስለሆነ ማለት ነውና እግዚአብሔር አምላካችን በምህረትና በቸርነት አይለየን። እግዚአብሔር የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ለገጠመን ነገር ሁሉ መፍትሄ እንዲሰጠን እንጸልይ። የቅዱሳን ረድኤት በረከት ምልጃና ጸሎታቸው አይለየን። አቤቱ ቅዱስ እግዚአብሔር አምላካችን ሆይ በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ
በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለም አሜን። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይቆየን።